ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም ምሩ ነኝ። አብራችሁን ቆዩ። የማህበረሰቡን ተጠቃሚነትና ተሳትፎን ለማሳደግ የተጀመሩ ስራዎች መጠናከር እንዳለባቸው የቦንጋ ዩኒቨርሲቲ አሳሰበም። ዩኒቨርሲቲው ከተለያዩ ትምህርት ቤቶች ለተውጣጡ መምህራንና ባለድርሻ አካላት በመማር ማስተማርና በማህበረሰብ አገልግሎት ዙሪያ የአቅም ግንባታ ስልጠና እየሰጠ ነው። ዘገባው የባልደረባችን ሳሙኤል ቆጭቶ ነው። አማኑኤል ክንፌ እንደሚከተለው ያቀርበዋል። ስልጠናውን በንግግር ያስጀመሩት የቦንጋ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ዳገላ እርጋኖ ተቋሙ የህብረተሰቡን ተጠቃሚነት ለማረጋገጥና ውጤታማ የመማር ማስተማር ሂደትን ለማጠናከር የሚያስችሉ ተግባራትን እያከናወነ መሆኑን አንስተዋል። ከዚህም በተጨማሪ ዩኒቨርሲቲው የግብርናውን ዘርፍ ለማሻገር ከባለድርሻ አካላት ጋር በቅንጅት እየሰራ መሆኑንም ኃላፊው አብራርተዋል። ስልጠናው ዩኒቨርሲቲው የሚያከናውናቸውን የመማር ማስተማር የምርምርና የማህበረሰብ አገልግሎት ስራዎችን ለማቀላጠፍ ወሳኝ ሚና እንዳለውም ገልጸዋል። ከዚህም ባለፈ ሰልጣኝ መምህራኖች የተማሪዎች ቻቸውን ስነ ምግባር ለማነጽ እንዲሰሩ የአካቶ ትምህርቶችን እንዲያስፋፉና የዲጂታል ትምህርት ሲስተምን እንዲያሳድጉ የሚያደርጋቸው ነውም ተብሏል። የስልጠናው ተሳታፊዎች በበኩላቸው የቦንጋ ዩኒቨርሲቲ ከተቋቋመበት ጊዜ ጀምሮ ማህበረሰብን ለማገልገል በሰጠው ልዩ ትኩረት አበረታች ውጤቶች እየተመዘገቡ መሆናቸውን ገልጸው በተለይም የትምህርቱን ዘርፍ ለማሻገር የሰጠው ትኩረት ማሳያ ነውም ብለዋል። እንደ ሀገር የተስተዋለውን የትምህርትን ስብራት ለመጠገን የዜግነት ግዴታቸውን እየተወጡ መሆናቸውንም የተናገሩት ሰልጣኞቹ ሀገሪቱ የያዘችውን የስትራቴጂክ እቅዶችን ለማሳካት የትምህርት ሴክተሩን ማጠናከር ቅድሚያ የሚሰጡ ጉዳይ መሆኑንም አንስተዋል። በተለይ በአሁኑ ወቅት አንዳንድ ወላጆች ልጆቻቸውን ከመከታተል አኳያ ክፍተቶች መኖራቸውን አመልክተው እንዳጠቃላይ በስነ ምግባርና በእውቀት የታነጸ ትውልድ ለመፍጠር የባለድርሻ አካላት ድጋፍና ክትትል ወሳኝ ሚና እንዳለውም ገልጸዋል። ስልጠናው ለተከታታይ 2 ቀናት የሚቆይ መሆኑን ከወጣው መርሃ ግብር መረዳት ተችሏል። በትራንስፖርት ሕግና ደንብ የሚመራ ለተገልጋዩ ህብረተሰብ ተገቢውን አክብሮት የሚያሳይና የተሟላ ሙያዊ ስነ ምግባር የተላበሰ የህዝብ ትራንስፖርት አሽከርካሪ መፍጠር እንደሚገባ ተገለጸም። የከፋ ዞን ትራንስፖርትና መንገድ ልማት መምሪያ ተጠንቅቆ በማሽከርከር ሞትና የንብረት ውድመትን እንቀንስ በሚል መሪ ቃል ለነባር አሽከርካሪዎች በስነ ባህሪ ተሃድሶ ዙሪያ በቦንጋ ከተማ ስልጠና ሰጥቷል። ዘገባው የባልደረባችን ጽዮን ታደለ ነው፣ እንደሚከተለው ታቀርበዋለች። የከፋ ዞን ትራንስፖርትና መንገድ ልማት መምሪያ ተጠንቅቆ በማሽከርከር ሞትና የንብረት ውድመት እንቀንስ በሚል መሪ ቃል ለነባር አሽከርካሪዎች በስነ ባህሪ ታድሶ ዙሪያ ለህዝብ ትራንስፖርት አሽከርካሪዎች ስልጠና ሰጥቷል። በዚሁም በሰው ህይወትና ንብረት ላይ እየደረሰ ያለውን አደጋ ለመቀነስ የአሽከርካሪዎች ሚና ከፍተኛ በመሆኑ ስልጠና መሰጠቱ የነበራቸውን እውቀት እንዲያዳብሩና ለህብረተሰቡ ተገቢውን አገልግሎት መስጠት እንዲችሉ የሚያግዝ መሆኑን የስልጠናው ተሳታፊ የሆኑ አሽከርካሪዎች ገልጸዋል። ስሜ አድማሱ ታደሰ እባላለሁ። አሽከርካሪ ነኝ። ያው የዛሬ ስልጠና ከዚህ ጋር እኔ 5-6 ነው የተሳተፍኩት። ለሾፌሮች የአቅም ግንባታ ነው ብዬ ነው የምወስደው። ምክንያቱም ያው ሰው ሲባል ሾፌር ሲባል አሽከርካሪ ሲባል ቅድም እንደተነሳው የተለያየ ባህሪ ነው ያለን፣ የተለያየ የአቅምም ነው ያለን። ስለዚህ ያንን የባህሪም ጋፕ የችሎታም ጋፕ አሁን ከዚህ ስልጠና ግንዛቤ በመውሰድ ብዙ ለህዝብ ህብረተሰቡ አስፈላጊውን አገልግሎት እንሰጣለን ብዬ አስባለሁ። አሽከርካሪ ስንቅነሽ ገምታ እባላለሁ። ከዚህ ጋር ለብዙ ዙሮች በዚህ ስብሰባ ላይ ተወያይተናል። ያው በስነ ባህሪ አካባቢ ላይ ነው፣ አብዛኛው አደጋን ከመቀነስ አንጻር ነው። ያው በዚህ ጉዳይ ላይ ደግሞ ትልቁን ድርሻ የሚወስደው አሽከርካሪ ነው። አሽከርካሪዎች ደግሞ በምን አይነት ስነ ባህሪ ማሽከርከር እንዳለባቸው ያው የነበረውን ነገር ነው አሁንም አጽንኦት ተሰጥቶ ስንወያየው አልንበት። ያው አደጋውን ለመቀነስ ትልቁን ኃላፊነት የሚወስደው አሽከርካሪና የንብረቱ ባለቤት ነው። በመንግስት ደረጃ ደግሞ ከሆነ ተቋማት ናቸው። በግለሰብ ደረጃ ደግሞ የንብረቱ ባለቤት ናቸው። ጊዜያቸውን ጠብቆ ለአሽከርካሪ ተገቢውን የሆነ ሰርቪስ የማድረግ ጉዳይ ነው። በባህሪ ደግሞ ሾፌር ባህሪውን ማሻሻል አለበት ነው የሚለውን ተወያይተናል። ለሀገርም ለባለቤቱም ለአሽከርካሪውም የሚጠቅም ውይይት አድርገናል። አስተያየት ሰጪዎቹ አክለው በስነ ምግባር የታነጸ አሽከርካሪን ለመፍጠር እንደዚህ ያሉ ስልጠናዎች ተጠናክሮ መቀጠል እንዳለባቸውም አውስተዋል። ያው ሾፌሮች የሚያገለግሉት ቤተሰቦቻቸውን ናቸው። በአንዳንዴ ምንድነው እኛ መሪ ላይ ስንሆን ከዛ ማህበረሰብ እንደወጣ አድርገን ራሳችን አናይ። ትልቁ በሽታውን እሱ ነው። ስለዚህ አሁን የምንወስደው ሰው የምናደርሰው አገልግሎት የምንሰጠው ሰው የኛ በማህበረሰብ የኛ ቤተሰብ እንደሆነ አስበን
ተገቢውን አገልግሎት ብንሰጥ ምን አስተያየት አለ። እዚህ በኋላ የሚመጣው ለ4 ዓመትና ለ3 ዓመት ያክል ስልጠና ገብቶ መውሰድ አለበት ነው። በዛ ረገድ ላይ ምን ይመጣል? የተሻለ ስነ ባህሪ ይመጣል። በዛ ላይ ስልጠናዎች ይረዘሙ የተሻለ ነገር ይገኛል የሚለው ምሳሌውን አይተሽ ከሆነ አንድ ሾፌር አንድ ሐኪም ቢሳሳት አንድ ሰው ሊገድል ይችላል። አንድ ሾፌር ግን ቢሳሳት በጀርባው ያለው ምን ያክል ሰው ያልቃል። ያንን ነገር መንግስት ግንዛቤ ውስጥ አድርጎ የተሻለ ስልጠና ሰጥቶ ሊያሻሽል እየሆነ ስላለ ሾፌሮች በተቻለ መጠን አደጋ ለመቀነስ ራስን መጠበቅ፣ የመኪና ደህንነት መጠበቅ፣ ስነ ባህሪ ደግሞ ትልቁ የሾፌር ብቻ ሳይሆን በየትኛውም ነገር መልካም ነገር ያስፈልጋል። ሾፌር ብቻ ሳይሆን የትኛውም ሰው በስነ ባህሪ የተነጸ ሰው መሆን አለበት የሚል አመለካከት አለኝ። የከፋ ዞን ትራንስፖርትና መንገድ ልማት መንገድ ደህንነት ስራ ሂደት አስተባባሪ አቶ ፈቀደ አላሙ በዞን ደረጃ በርካታ አደጋ እንደተከሰተ ጠቅሰው ይህንን ለመቀነስ ለነባር አሽከርካሪዎች ስልጠና መሰጠት እንዳስፈለገ ዛሬ እንደ ዞናችን 2018 የአሽከርካሪዎች ነባር አሽከርካሪዎቻቸው ስልጠና እየሰጠን ነው። ስልጠናው ያው ከ5000 በላይ አሽከርካሪዎች በሶስቱም ማዕከላት ላይ እንደ ዞን ተገኝተው ስልጠና ይወስዳሉ። የወሰዱም ነው ስልጠና የወሰዱ ነው ሺሽንዳ ማዕከል፣ ቦንጋ ማዕከልና ደካ ማዕከል ላይ ነው። በእነዚህ ማዕከላት ላይ ኦልሞስት ቅስቀሳ ስናደርግ ቆይተናል። በእነዚህ ማዕከላት ሁሉም አሽከርካሪዎች በተለየ ሁኔታ ሰነድ ተዘጋጅተው በተለይ ነባር አሽከርካሪዎች አደጋን ተከላክሎ በማሽከርከር እየደረሰ ያለውን የሞት የከባድ አደጋና የቀላል አደጋ እና የንብረት ውድመት ማስቀረት ነው። ከዚህ ጋር ተያይዘው በዞናችን ላይ በርካታ አደጋዎች ሲከሰቱ ቆይቷል። በ2016-17 ላይ ስናይ እንኳን 16 ላይ ኦልሞስት 74 አደጋዎች ተከስተዋል። 17 ላይ 89 አደጋዎች ተከስተዋል። በእነዚህ ላይ በርካታ የህይወት ማጣት፣ በተሽከርካሪ ህይወት ማጣት፣ ከባድ አደጋዎች፣ ቀላል አደጋዎች ተከስተዋል። ኦልሞስት የ2017 ብቻ ወስደን ስናይ ወደ 193 አካባቢ ማህበረሰብ አካላት የሞት አደጋ አጋጥሟል። እንደ ሞት ስናይ በአሁኑ ሴት ስናይ በድምሩ 193 አካባቢ ሞቷል። ስለዚህ ከዚህ ጋር ተያይዘው ነባር አሽከርካሪዎች ላይ በስራ ላይ ስልጠና ነው የሰጠነው። በስራ ላይ የራሳቸውን እንዲያድሱ በተለይ ከአደጋ ጋር ተያይዞ አደጋ መከላከል ጋር ተያይዞ የስነ ባህሪ ለውጥ ማምጣት ጋር ተያይዞ አደጋን ተከላክለው ተሽከርካሪዎች እንዳሽከረክሩ ለማድረግ በሶስቱም ስልጠና ማዕከል ላይ ሰጠ ያለው። አቶ ፈቀደ አክለውም በትራንስፖርት ሕግና ደንብ የሚመራ ለተገልጋዩ ህብረተሰብ ተገቢውን አክብሮት የሚያሳይና የተሟላ ሙያዊ ስነ ባህሪ የተላበሰ የህዝብ ትራንስፖርት አሽከርካሪ መፍጠር እንደሚገባም አሳስበዋል። አሽከርካሪዎች ከዚህ ስልጠና መነሻ አድርገው ምን ውጤት ያመጣል ስናል በጣም ከፍተኛ ውጤት ነው የምንጠብቀው። እየደረሰ ያለው ዋነኛ መጀመሪያ እየደረሰ ያለውን የትራፊክ አደጋ መቀነስ ነው። በዞናችን ከፍተኛ የሆነ የትራፊክ አደጋ የተከሰተ ነው። ይሄን አደጋ በተሻለ መጠን መቀነስ አለብን። አደጋውን ለመቀነስ ደግሞ አሽከርካሪው ሚናው መወጣት አለበት። አሽከርካሪው በባህሪው ሩህሩህ መሆን አለበት። ቀና አገልጋይ መሆን አለበት። የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾና የክልሉ ከፍተኛ አመራሮች ከተባበሩት መንግስታት ድርጅት የተለያዩ ተቋማት ኃላፊዎች ጋር ተወያዩ። ውይይቱ በክልሉ ያለውን ምቹ ሁኔታ በመጠቀም የሚስተዋሉ ተግዳሮቶችን ለመፍታት በሚያስችሉ ጉዳዮች ላይ በተለይም የጤና፣ የግብርና፣ የአየር ንብረት ለውጥና የሌሎች ስራዎችን ውጤታማነት ለማረጋገጥ የሚያስችል መግባባት መፍጠርን ዓላማው ያደረገ መሆኑን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ዘግቧል። በውይይት መድረኩ የዓለም ጤና ድርጅት WHO፣ የተባበሩት መንግስታት የህፃናት መርጃ ድርጅት፣ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ፣ የተባበሩት መንግስታት የምግብና እርሻ ድርጅት እና ሌሎች የተባበሩት መንግስታት ድርጅት ተወካዮችና የክልሉ ከፍተኛ አመራሮች ተሳትፈዋል።
የሚዲያና ኮሙኒኬሽን ተደራሽነት ለትምህርት ዘርፍ ተግባራት ውጤታማነት ያላቸው ሚና የጎላ መሆኑን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የመንግስት ኮሙኒኬሽን ገለጸም። ሳቢ ይዘት ሙያዊ ኃላፊነት ነፃ ምርጫ በሚል መሪ ሀሳብ ከክልሉ ትምህርት ቢሮ ጋር በመተባበር ያዘጋጀው የሚዲያ ፎረም በታርጫ ከተማ ተካሂዷል። ዘገባው የክልሉ መንግስት ኮሙኒኬሽን ቢሮ ነው። አማኑኤል ክንፌ ያቀርበዋል። የክልሉ የመንግስት ኮሙኒኬሽን ቢሮ ኃላፊ አቶ ይሽዋስ አለሙ በዚህ ወቅት እንዳስገነዘቡት የሚዲያና ኮሙኒኬሽን ተቋማት ለትምህርቱ ዘርፍ ተግባራት ውጤታማነት ያላቸው ሚና የጎላ ነው። የክልሉ ኮሙኒኬሽን ቢሮ ከተለያዩ ተቋማት ጋር በመተባበር በክልሉ ጠንካራ የተግባቦት ስራ እንዲኖር ከማድረግም ባሻገር የተቋማት ጠንካራና ደካማ ጎኖች ተለይተው በክልሉ በሁሉም ዘርፎች የተሻለ አፈጻጸም እንዲመዘገብ እየሰራ እንደሚገኝም አብራርቷል። የሚዲያና ኮሙኒኬሽን ተቋማት ግልጽ፣ ሚዛናዊና ሰላምን የሚያሰፍኑ ዘገባዎችን አዘጋጅተው በማሰራጨት ከፊታችን የሚካሄደውን 7ኛ ሀገራዊ ምርጫ ስኬታማ እንዲሆን ከወዲሁ ዝግጅት ማድረግ እንደሚገባቸውም አስረድተዋል። የክልሉ ትምህርት ቢሮ ምክትል ኃላፊ ዶክተር ደስታ ገነመ በበኩላቸው የሚዲያና ኮሙኒኬሽን ተቋማት አጠቃላይ የትምህርት ፖሊሲና ተግባራት ከማስተዋወቅ ረገድ ያላቸው አስተዋጽኦ ከፍ ያለ እንደሆነም ገልጸዋል። በፎረሙ የክልሉ የትምህርት ቢሮ የስራ ኃላፊዎች፣ የሚዲያና ኮሙኒኬሽን ተቋማት ኃላፊዎችና ባለድርሻ አካላት ተገኝተዋል። የፕላስቲክ ከረጢቶችን መጠቀም የሚከለክለውን አዋጅ በማክበር ህብረተሰቡ ራሱንና አካባቢውን ከብክለት በመከላከል የዜግነት ግዴታውን እንዲወጣ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ደን አካባቢ ጥበቃና አየር ንብረት ለውጥ ቢሮ ጥሪ ያቀረበ። በኢትዮጵያ የፕላስቲክ ከረጢቶችን መጠቀም የሚከለክለው አዋጅ ተግባራዊ መደረጉ ይታወሳል። ዘገባው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ጣቢያ ነው። ክፍሌ አለሙ ያቀርበዋል። የቢሮ ኃላፊው ዶክተር አስራት ገብረ ማርያም እንደገለጹት ከሆነ የፕላስቲክ ውጤቶች በአፈር ውስጥ ሳይበሰብሱ ከ100 ዓመት በላይ ይቆያሉ። ይህም ለውሃ መበከል፣ ለብዝሃ ሕይወት መጎዳትና ለምርትና ምርታማነት መቀነስ ምክንያት እንደሆነ የቢሮ ኃላፊው ተናግረዋል። የፕላስቲክ ውጤቶች የሰውና አካባቢ ጤናን በመበከል ከፍተኛ ጉዳት የሚያደርሱ መሆናቸውንም አክለዋል። በመሆኑም የዜጎችን በንጹህና ጤናማ አካባቢ የመኖር መብትን ለማረጋገጥና ዘላቂ የአካባቢ አያያዝ ስርዓትን ለማስፈን መንግስት ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን ማምረት፣ ወደ ሀገር ውስጥ ማስገባት፣ ማከማቸት፣ መሸጥና መጠቀምን በአዋጅ ቁጥር 1383 2017 መደንገጉን ኃላፊው አስታውሰዋል። ከባለፈው ጥር 23 ቀን 2018 ጀምሮ ተግባራዊ የተደረገው አዋጁ ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን የተጠቀመ ወይም ለመጠቀም ይዞ የተገኘ ማንኛውም ግለሰብ ከ2000 ብር እስከ 5000 ብር የገንዘብ ቅጣት እንደሚጣልበት ደንግጓል። በፕላስቲክ አጠቃቀም ላይ የማህበረሰቡን ግንዛቤ ለማሳደግ ላለፉት ወራት በሀገር አቀፍ ደረጃ ብክለት ይብቃ ውበት ይንቃ በሚል መርሃ ግብር ማህበረሰቡን የማንቃት ተግባር ሲሰራ መቆየቱንም ዶክተር አስራት አስታውሰዋል። እነዚህ ተግባራት የፕላስቲክ ከረጢቶችን በሌሎች ተኪ ምርቶች የመጠቀም ባህልን ለማዳበር ከማገዛቸውም በላይ በቸልተኝነት የሚሰሩ ስራዎች ተጠያቂነት እንዳላቸው ለማስገንዘብ ያስቻለ ነው ብለዋል። ኃላፊው የፕላስቲክ ውጤቶች የሚያደርሱትን ተጽዕኖ በመገንዘብ ህብረተሰቡ የወጣውን አዋጅ በማክበር ራሱንና አካባቢውን ከብክለት እንዲከላከል ጥሪ አቅርበዋል። ስድስተኛው የህዝብ ተወካዮች ምክር ቤት የ5ኛ ዓመት የስራ ዘመን 11ኛ መደበኛ ስብሰባውን ጥር 28 ቀን 2018 ዓ.ም ያካሂዳል። ምክር ቤቱ በዚህ መደበኛ ስብሰባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን እጩ የቦርድ አባላትን ሹመት መርምሮ የሚያጸድቅ ይሆናል። በተጨማሪም ምክር ቤቱ የፌዴራል ከፍተኛ ፍርድ ቤት እጩ ምክትል ፕሬዝዳንቶችንና የፌዴራል የመጀመሪያ ደረጃ ፍርድ ቤት እጩ ዳኞችን ሹመት መርምሮ እንደሚያጸድቅ የምክር ቤቱ መረጃ ያመለክታል። 22ኛው የአፍሪካ ፋይን ኮፊ ጉባኤና አውደሪ በአዲስ አበባ ተከፈተ። በዝግጅቱ ከተለያዩ የአፍሪካ ሀገራት የተውጣጡ ቡና አምራቾችና ላኪዎች፣ የዘርፉ ተመራማሪዎችና ኤክስፐርቶች እንደሚሳተፉ ስፑትኒክ አፍሪካ ዘግቧል። በጀነራል ተፋሂ ላይድ የተመራው የአልጄሪያ የመኮንኖች ልዑል በኢትዮጵያ መከላከያ ዩኒቨርሲቲና በአልጄሪያ ጦር ኮሌጅ መከላከያ ያለውን የጋራ ትስስር፣ የእውቀት ሽግግርና ዘላቂ ትብብር ወደ ከፍተኛ ደረጃ ለማሳደግ ያለመ ጉብኝት ማካሄዱን የመከላከያ ሚኒስቴር አስታወቀም። ይህ ጉብኝትና የልምድ ልውውጥ እንደ አፍሪካ አህጉር የጋራ የመከላከያ እውቀትና የሰላም ግንባታ ራዕይን የሚያጠናክር ወሳኝ እርምጃ ነው ሲሉ የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጀነራል ከበደ ረጋሳ መናገራቸውን ስፑትኒክ ኢትዮጵያ ዘግቧል። በመጨረሻም ቻይና የመጀመሪያው የሆነውንና የሕክምና ተቋማት የስራ ፈቃድ ያገኘውን የአውሮፕላን ሆስፒታል በይፋ ወደ ስራ ማስገባቷን አስታወቀች። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ክፍሌ አለሙ ያቀርበዋል።
ይህ ሆስፒታል በተለይ የፊት ገጽና የጭንቅላት አካላት ሕክምና ላይ ትኩረት የሚያደርግ ሲሆን የተገነባውም በቻይና በራሷ ቴክኖሎጂ ባመረተችው C909 በተባለ መካከለኛ ርቀት ተጓዥ የመንገደኞች አውሮፕላን ላይ ነው። አውሮፕላኑ እንዳስፈላጊነቱ በፈጣን ሁኔታ ወደ ሕክምና መስጫነት የሚቀየሩ የመለዋወጫ ክፍሎች ሞጁላር ስቴፕ ያሉት ሲሆን በውስጡም የሞባይል ክሊኒክ፣ አጠቃላይ ላቦራቶሪ ምርመራ ክፍል፣ ለቀዶ ጥገና ዝግጅት የሚሆን ስፍራና ሙሉ የቀዶ ጥገና ማከናወኛ ክፍልን ሰርጂካል ዞን አካቷል። ይህ በቴክኖሎጂ የተራቀቀ የአየር ላይ ሆስፒታል በውስጡ የያዛቸው የሕክምና መሳሪያዎች በሙሉ በቻይና ሀገር ውስጥ የተመረቱና እጅግ ጥቃቅን የሆኑ የሕክምና ስራዎችን የሚሰሩ መሆናቸው ተገልጿል። በአውሮፓውያኑ መስከረም 2025 የመጀመሪያ በረራውን ወደ ሰሜን ምዕራብ ቻይና በማድረግ ምርመራዎችን ብቻ ሲሰጥ የነበረው ይህ አውሮፕላን አሁን ላይ አቅሙን በማሳደግ በበረራ ላይ ያለ የቀዶ ጥገና ሕክምናዎችን የማከናወን ሙሉ ብቃት አግኝቷል። በያዝነው የ2026 የአውሮፓውያኑ ዓመት ደግሞ አገልግሎቱን ይበልጥ በማስፋት የቤልት ኤንድ ሮድ አጋር ለሆኑና የሕክምና አገልግሎት እጥረት ባለባቸው ሀገራት በበጎ ፈቃድ ተልዕኮ ተደራሽ ለመሆን አቅዷል። ይህ የፈጠራ ስራ የሕክምና አገልግሎትን በመልክዓ ምድራዊ መሰናክሎች ሳይገደብ በየትኛውም ስፍራ ተደራሽ ለማድረግ የሚቻልበትን አዲስ የቴክኖሎጂ በር ከፍቷል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤተልሔም መምሩ አብሬያችሁ ቆይታ አደረግኩ። ቀሪ ከፋ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። ሰላም ቆይልን።